ብዙ ጊዜ ሞጣን ሳንሰማው ቀርተናል። ግን አንዳንድ ጊዜ የምትላቸው ነገር ገሃድ እናያቸዋል። በትክክል ዛሬ ያልካቸው ከሳምንት ከወር በኋላ ሲፈጠሩ እናያቸዋለንና እናመሰግናለን። ሞጣ እኔ ሁሌ ማነሳ ለምን መሰለህ አቡ ይችን ፖለቲካ እንድሰራት አየህ። የዚያኔ እውነት ነውና እምነት ሴንሲቲቭ ነገር ነው አውቃለሁ። ግን አያ የወሎ ቤተ አማራ ህዝብ በጣም ምስኪን ህዝብ ስለነበር በሉት በጣም እኔ 79 ህፃን በመጥረቢያ የከፈቱ ጊዜ ነው ያለቀሱ። አሁን የሚያስተላልፉ ልቅሶ የዚያኔ ያለቀሱ። ያንን መቆጣጠር አልቻሉ። አገዳደሉ እንዴት እንደተለማመዱበት ነው። ለዚህ ነበር አውቀው ጠላቶቻችን እስላም ክርስቲያን እያሉ አማራ ነህ እስላም ተመልከት አማራ እንደ ክርስቲያን። ስለዚህ አሁን ይሄ ነገር እንዲሰበር ነው እኔ ሁሌ ማነሳ። አንተ በዚያን ጊዜ ስለነበርክ አሁን ደግሞ እንደዚህ ልቀሰቅስ ነው። ስለዚህ አይከና አንተ ጎበዝ የወሎ ወጣት ነው፣ ተከተሉት፣ እርዱት። ለማኝ አይደለም ግን አፕሪሺየት ማድረግ ያስፈልጋል በሚለው ቅድም የጠየቁት። አመሰግናለሁ ወንድማችን። በስም ወጣ በጣም ነው የማመሰግነው ወንድማችን። በውስጥ አወራለሁ። መልካም ሆነልኝ። በጣም ቴክኖሎጂ መግባት አለብህ። እግዚአብሔር በፍጹም ልብህ ማመን አለብህ። እግዚአብሔርን በጉቦ መግዛት አይቻልም። ጥላ አቀርብልሃለሁ ቅዱስ ጊዮርጊስ የዛሬ ዓመት ሚስቴን ብታስረግዛት አይጥ ይዤ እመጣለሁ ያለች ኦርቶዶክስ አለ። ይሄ ድንቁርና ነው። አይጥ የታቦቱን ልብስ ልታስበዩ ነው። አይጥ ይዘው ሄዱ አይቻልም። ተክለ ሃይማኖት ገዳም ምንድነው ላለው ትንሽ ልጅ አይጥ ያዘው ምንድነው ሲባል አስረግዙኝ። እንዲህ አይነት ድንቆሮ ተዋት። አይ ምንም ችግር የለውም። እዚህ ውስጥ በጽዱ በምኑ ትኖራለች። ተዋት። ለክብሩ መገለጫ ነው ለቅዱስ ጊዮርጊስ ባካች። እንዲህ አይነት ካህን ነበር ግንባሩ ሰንጥቀህ እንደ ዳዊት ቁጭ ማድረግ። ስለዚህ 33 በዓል ውስጥ 36 በዓል አበጅተህ አርሴማ ምናምን እያልክ አይሆንም። አርሴማ ጀግና ነች። የራሷን ስራ ሰርታ አልፋለች። ንጉሱ አረጋለሁ አታረግም ነው ጸባቸው። ሌላ እኮ ነገር የለም። ቆንጆ ናት። ንጉሱ ለምጣለሁ አልለምጥም ዞር በላለች። እኔ በኢየሱስ ክርስቶስ አምናለሁ አትነካኝም እኔ ድንግለኛ አለች። ሂሺስ ሄሮ አይ ላቭ አርሴማ። ግን አርሴማ ስራ ሰርታ አልፋለች። አንቺ ግን እንደ አርሴማ ነች። ዛሬ ዲያስፖራ ሲመጣ $150 አይደለም የምትወርቂው አልጋ ላይ። አንቺ ሌባ አስረግጬ ነው የምነግርሽ። አትወጂኝም። ይሄን እውነት አሳጋልጥብሽ። ስለዚህ በዓል ማለት ለኔ በማርያም ቀን በማርያም ስም የጻድቃን መታሰቢያ ለዘላለም ስለሚኖር በጊዮርጊስ ቀን ሂዶ ለራበው ማብላት፣ ለጠማው ማጠጣት፣ ለታረዘው ማልበስ፣ ለታሰረው ማስፈታት፣ ማጽናናት፣ ድሃዎችን ድሃደጎችን ጠርቶ በዚያ ቀን ጸበል ጸዲቅ ማብላት ማጠጣት እንጂ ገበሬውም እንዳቅሙ 2 ቀንጃ በሬ ያለው 2 ቀንጃ በሬ አንድ ያለው አንድ ጋር ተጠራርተው የባለ እግዚአብሔር እዚያ ጠላቸውን ይዘው አረቄ ይዘው ጸበለ ዛዱ አምላክ አቡነ ሰበሰባይ ሲቀደስም ከስምጻ መንግስት ፈቃደከ ከማው በሰማይ ለምናም ብሎ ዞር ብሎ ተከተክ አርጎ ይሄዳል። ቄስ አልቀበለውም። በሰፈር ያለ ድሃ አለ፣ ሱሪው የተቀደደበት ጉግል ቂጥ አለ። አማራ፣ ኦሮሞ፣ ትግሬ ወድቋል። የኢትዮጵያ ህዝብ ረሃብ ላይ ነው ያለ። ያንን ሰፈር የወደቀ ሰው ጠርተህ ይሄን ሀብታም ካበላይማ አንተ ውሸታም ነህ። ድሃን ነው እንጂ ድሃን ሰብስበህ ግባ። አንዳንድ ሌባ ሀብታም ቦሌ ላይ ሀብታም ለሀብታም ውስኪ ይዞ ይገባል። የ1 ሚሊዮን ብር ታምቀላችን። ይሄ ባለ እግዚአብሔር ነው ዛሬ ምናምን ሲገቡ ሀብታሞች BMW ሮል ሮይሱ ምናምን ይደረደራል። ምናምን ሱፋቸው አድርገው አንዳንዶች በዚያ ቀን ነጠላ አድርገው ምናምን ክርስቲያን ለመምሰል ትልቅ ወርቅ እዚህ ጋር አድርገው ሰላም ሃይ ቤኔ ሰላም ነው እዚህ ጋር ተቀመጡ ምናምን። አንድ ግን ሰፈር ትንሽ ኮሰስ ያለ መኪናቸውን የሚያጥብ ሰው ሲመጣ ተሜ ኖ ተመስገን ዛች ጋር ወንበር አለ ዘጋ ቆይ ተመልከት። ይሄ ሌባ ሀብታ መመታታ መጥፋት አለበት። ድሃን ነው ያንን ተሜ ያልከውን ድሃ ነው። ያንን ውስኪ የመጣውን ሰው ብድግ አድርግ በላ አንተ እዚያ ተቀመጥ። አንተ እዚህ ለዛሬው ደስ ይበልህ። በ300,000 ብር ሶፋ ላይ ተቀመጥ እዚህ እስኪ ደስ ይበል። ለ2 ሰዓት ወገቡን ያሳርፍ፣ ይብላ፣ ይጠጣ። ያ ነው እግዚአብሔር የሚወደው። አንተ ሌባ። ያ ሰው እኮ ኢየሱስ ሊሆን ይችላል፣ አላህ ሊሆን ይችላል፣ ጆባዊት ለሰ ዋቆ ሊሆን ይችላል፣ ራሱ አምላክ ሊሆን ይችላል። እግዚአብሔር የሚሳነው ነገር የለም ተብሏል። በአውሎ ንፋስ ውስጥ የሚሄድ እኮ አምላክ ታምናለህ? በወጀቡ ሰንጥቆ ሄደ። እግዚአብሔር ነው። ምንም ልታቆሙ የሚችል አምላክ አይደለም። የሁሉ ነገር ፈጣሪ ነው ከተባለ
በማይክሮ ሰከንድ ነፍስን የሚያጠፋ ነው። ዓለምን እፍ ብሎ ማጥፋት ይችላል ይላል መጽሐፍ ቅዱስ። ከፈለገ እግዚአብሔር ዊዝን ማይክሮ ሰከንድ ያቀልጣል። ስለዚህ እግዚአብሔር ምን የሚሳነው ነገር አለ? ሰው መስሎ ቀዳዳ ልብስ ለብሶ መጥቶ ቢሆንስ? ወይስ ከውጭ ላይ በእንተ ስለማምላክ የሚለው ድሃ የበግ ለምድ ለብሶ ራሱ ኢየሱስ ቢሆንስ? ሀብታሞች ዱ ዩ ቲንክ አስባችሁ ታውቃላችሁ? ግን ያ ሰው ኢየሱስ ራሱ ቢሆን እነ ጳውሎስ እነ ጴጥሮስ የምትሏቸው በመንፈስ መጥተው ቢሆንስ? ለማየት የእናንተን መልካምነት ለማየት በእንተ ስለማምላክ በማርያም በጊዮርጊስ እባካችሁ ደርቋል ጉሮሮ ክስት ያለ ሰው መጥቶ ይለምናል። ኧረ ዛሬ እንጀራ የለም ትልና አንዱ ደውል ሃሎ ሲል የነፍስ አባቱ እንዴት ነው ቤቱ ጸበል ይረጨዋል ወይ? ኧረ አባታችን ይምጡ በልበሉ አባታችን ሊመጡ ነው በዚህ ጋር ዶሮውን እንቁላሉን ኧረ ዛሬ እንዳታሳፍሩ። ተመልከቱ፣ ያንን ሰው እኮ ውጭ ላይ ያባረዋል። እንዲህ አይነት ልክስክስ ክርስቲያንና ምናምን ነው ሙስሊም ያለው ሌባ ብቻ። አስረግጬ ነው የምነግርህ። ብትፈልግ ዋጠው ባትፈልግ እኔ 666 የምትሉ ሰዎች እኔ በጣም አዝናለሁ። ሙስሊም ሆነ 666 አታምንበት። ሀቅ ስለተነገረ እራሳችሁ የቤተ ክርስቲያን ሙዳየ ምጽዋት በርባሪዎች ናቸው። ሲመጣችሁ ሞታ 666 ቅባት ትላለህ። እኔ ተቀባልም። እግዚአብሔር ነጭም ጥቁርም አይደለም፣ ከለር የለውም፣ ስፕሪት ነው። ሙሴ ሞክሯል ሊያየው እኮ ጠራው፣ ድምፁን ብቻ ነው የሚሰማው። ለማየት ሞከረ፣ አይኑ አልቻለም። እንደውም ሙሴ ሲመጣ ፊትን ከልልና ያሉት ምንድነው ሲሉ ታበራለህ። አየ እግዚአብሔር የሚታይ አይደለም ማለት ምንኛስ ኢምንትና ዱቄታሞች አሁን እግዚአብሔር ማየት ትችላለህ? በእኛ ኃጢአት፣ በእኛ ምናምን፣ በእኛ ወንጀል፣ በእኛ ልክስክስነት አሁን እግዚአብሔር እኛ ማየት እንችላለን? እኔ አንዳንድ ፕሮቴስታንቶች እኔ በጣም አዝናለሁ። ከኢየሱስ ክርስቶስ ጋር ስልክ ተነጋገርኩ ያለ የመገደል ነው ያለበት። በአደባባይ ላይ ራሱ ምእመኑ መረሸን ነው ያለበት። ኢየሱስን በስልክ ልታገኘው አችል። ይሄ እኮ በቃ ድፍረት እኮ ነው። ይሄ እኮ በህዝቡ በዚያ ምስኪን የደቡብ ህዝብ ላይ መቀለድ እኮ አሳደበ ነው። ኢየሱስ ጋር ተደዋወልኩ። አየው እግዚአብሔር ትናንትና አብሮኝ ነበር። ደግሞ አንዳንድ ዘማሪዎች አሉ ኢየሱሴ ኢየሱሴ ፍቅሬ ወዳጄ። እንዴት ነው ኢየሱስ አልማየት ይጋድ? መጽሐፍ ቅዱስ ምን ይላል? ዓለምን ከፈጠረበት እሱ የተፈጠረበት ያስደምመኛል። እነ ጳውሎስ እነ ጴጥሮስ በጣም ይገርመናል ይላል። በአጭር ቁመት በጠባብ ደረት ተወስኖ ከቅድስት ድንግል ማርያም ድንግል ከሆነ ሴት እንዴት ያለ ሩካቤ ስጋ ተፈጠረ ነው። ዳትስ አሜዚንግ። ይሄ እኮ ነው የሚገርመው። የእግዚአብሔር ጉዳይ የሚገርመው እዚህ ጋር ነው። በዚያን ዘመን ደግሞ መወለዱ ይታወቃል እኮ። ምንም መካድ የለብንም። ተወልዷል አይደለም ማለታችን፣ ተወልዷል። በብራና ተጽፏል። ተወልዷል። መዋሸት አይቻልም። ኢትስ አሜዚንግ። ስለዚህ ዓለምን የፈጠረው ፈጠረ ተብሏል። ልታምን ትችላለህ። ግን ያለ ሩካቤ ስጋ ያለ ምንም ከማርያም ከነፍሷ ከስጋዋ ነስቶ ሲወለድ ምን ማለት ነው? በጨረር ላይ ሸርተቴ ይጫወታል ነበር ብሏል አንድ መጽሐፍ ላይ። በጣም ይገርም። አየው በልጅነቱ ሸርተቴ ጨረር ላይ እግዚአብሔር ነው። በዚህ አምናለሁ። እና ጋይስ የጠጅ ቤት ወሬ አታድርጉት። ትመጣና ሞታ 666 ማለት እግዚአብሔር ለመቃወም የመጨረሻ ዘመን የሚመጣው እኔ ኢየሱስ ነኝ ሌላ ማርያም ተወለድኩ የሚመጣው በጣም ኃይለኛው ዓለምን ሁሉ እየገረፈ የሚያሳምነው ነው። እኔማ 666 ከሆንኩ እኔ አይ ላቭ ኢት መቀመጫን ገርፌ ያስተካክል ነበር። አልችልም። 666 መሆን አልችልም። የሚመጣው ዓለም ነው። ይሄን የሚሉ ሰዎች እዚህ ውስጥ አሁን እነዚህ ደንቆሮ ናቸው ወይስ ምንድን ናቸው? ወይስ አማኝ ናቸው ወይስ ፖለቲካ ሊሰሩ ነው? ቅባት ነው ሞታ የምትሉ እኔ ቅባት አይደለም። እግዚአብሔር ጥቁር አይደለም፣ ነጭ ቢጫ አይደለም። የሰው መልክ የለውም። ስፒሪት ነው፣ መንፈስ ነው። ኢየሱስ ግን ከማርያም ከነፍሷ ከስጋዋ ነስቷል ብዬ ማምን ተቀባት ሳይሆን ተዋህዳት ነው። ሊቀባት አይችልም። እግዚአብሔር መንፈስ ከሆነ ከየት አመጣ ስጋና ደም? ደም የለውም እግዚአብሔር ይላል። ስጋ የለውም፣ ነፍስ የለውም። ስፒሪት ነው፣ መንፈስ ነው። እግዚአብሔር ደግሞ ምሉእ ነው። ይሄ የምተነፍሰው ምንድን ነው? የምንተነፍሰው መንፈስ ቅዱስ ነው አይደለም? የምንተነፍሰው ኤቭሪዌር አለ ማለት ነው። የምናስበው አንጎላችን አብ ነው። ይሄ ካላሰበ እጅ አይንቀሳቀስም፣ አልናገርም።
ወልድስ ቃል ማለት ነው። ይሄ የምናገረው ማለት ስለዚህ እግዚአብሔር ሰውን ይመስላል ማለት ይሄ ነው። እኔን አንገቴን ብትቆጥርጠኝ ሌላው ነገር አይሰራም። ልሳኔን ብትዘጋኝ ይሄ መናገር ሐሳቤን መግለጽ አልቻ ሐሳቤ እና በዚህ ነው አያገባኝም። ስለ ሃይማኖት የራስ ጉዳይ ተንቀሳቀስ። ይሄ ትውልድ ምን ቢያደርግ ነው የሚለወጠውን የሚለውን እኛ ሳንቀር ግንዛቤ የምንወስድበት ስለሆነ አሁን የገለጽክበት መንገድ የአብ ልብነት፣ የወልድ ቃልነት፣ የመንፈስ ቅዱስ እስትንፋስነት ማንኛችንም ባስተምሮ ያለን መግለጽ የምንቸገርበት ነው። ይሄ ትውልድ ለአማኙ ብቻ ሳይሆን ለኢአማኙም እውቀት ለሚፈልግ ጊዜውን አባክኖ ለሚከታተል ሰው ትልቅ ቦታ የሚሰጥ ነውና ወንድማችን ጥበብ ሲያሳድግ አንዳንድ ጊዜ ድንቁርና ቤታቸውን የሰሩባቸው ብዙ ወንድሞች እህቶች ይኖራሉ። ጥበብ ደግሞ ቤቱን ሲሰራ ትውልድ የሚታነጽበት፣ ሀገር የሚተርፍበት፣ ከሞት ወደ ሕይወት። በነገራችን ላይ ይህ አገልግሎት በስጋ ብቻ ሳይሆን በነፍስ የሚያሳርፍም አገልግሎት ነውና እኔ አንተ በርታ፣ ጠንክር፣ ከስር የሚሰጡ ሐሳቦችን ወደኋላ የሚጎትቱ አይሁኑ። የእያንዳንዳችን በልተነው የምንኖረው ምግበ ስጋ እንደሚለያይ ሁሉ የምንተነፍሳቸው ሐሳቦች ስለሚለያዩ የእያንዳንዱን ሐሳብ ተቀብለን የአንድ እናት ልጆች እንኳን ሐሳባቸው ፍላጎታቸው ስለሚለያይ በግለሰቦች ሐሳብ መጎተት የለብንምና አስተማሪ የሆነ ትውልድ የሚለውጥ የምንቀየርበት ለእኔ ይችን ጊዜ አንድ መጽሐፍ ባነብ የሚለውጠኝ ነው። የምመለከተው ጊዜን የማባክነው ለውጥ ለማግኘት እስከሆነ ድረስ ጥሩ ሐሳብ ነው። በርታልን፣ ጎብዝ። እውነት ሀገር የሚተርፍበት ታሪክ የሚለወጥበት ጊዜ ያደርግልን። ነገ ደግሞ የሚናገር ራሱን የሚደብቅ በበዛበት ዓለም ላይ ነገ ታሪክ ይጽፋችኋልና ለታሪክ ያብቃችሁ፣ በርቱ ለማለት ነው። በጣም እንግዲህ መምህር በጣም እናመሰግናለን። አሁን ብዙ ሰዎች እኒህ ሰው የኦርቶዶክስ መምህር መሆናቸውን አያውቁም። ሚስተር ብሎ የመጡበት ምክንያት ጊዜው ነው። ኢትዮጵያ ውስጥ ነው የሚኖሩት። አሁን እየተከታተሉ ነው። ካህናት፣ ምርጌታዎች፣ ፓስተሮች፣ ሼኮች ይከታተላሉ። የራሳቸውን በየጎራው በየፊናው ስለሚነካ ማለት ነው። እኛ እውነት አፈላላጊ ነን። ስለዚህ ምግበ ስጋ ሲሉ ሰምታቸዋል። መምህሩ አንድ ኢ አማናዊ ወይም ደግሞ ተራ ሰው ይህን ቃል አይናገረው። ምግበ ስጋ ማለት ምን ማለት ነው? በግዕዝ የስጋ ምግብ ማለት ነው። አየህ፣ ካህን ካልሆንክ፣ አስተማሪ ካልሆንክ፣ መጽሐፍ ቅዱስ አዋቂ ካልሆንክ፣ ግዕዝ አዋቂ ካልሆንክ፣ ቅኔ የምትቀኝ ካልሆንክ ምግበ ስጋ ብላ አትናገረው። ሚስተር የሚለው አሁን ሚስተር በእንግሊዘኛው መስሏችሁ ነው? መምህር ለማለት ነው። ሚስተር ነው የሚመስለው አይደለ? መምህር ለማለት ነው። እና እናዝናለን። አሁን ሰው ሚስተር እያለ ያነባዋል። አይደለም፣ እሳቸው የጻፉት መምህር ለማለት ነው። ሂዱና እዩት በደንብ። ስለዚህ ምግበ ስጋ ብሎ የሚናገር አንድ ተራ ሰው ይሄን ሊናገረው አይችልም። እንኳን አሁን እንዴት ነህ ለማለት እንዴት ነህ የሚባልበት አማርኛችን ሁሉ በጥላቻ በታወሩ ሰዎች በሚጠፋበት ሰዓት ምግበ ስጋ ብሎ የሚናገር ተራ ሰው። ቴንክ ዩ ዩር ፋቨራይት ኤልሲ፣ በጣም አመሰግናለሁ። ምግበ ስጋ ማለት የስጋ ምግብ ማለት በነፍሳችንም እያለን ወደዚያ ስነድ ምግብ ሊሆን ይችላል ነው። ስለዚህ መምህራን ይመቻቸዋል፣ ይሰማሉ። አሁን የእግዚአብሔርን ማንነት በአንተ በአጭሩ ተገልጿል። እስካሁን ድረስ መምህሮች፣ መርጌታዎች፣ ሼኮች ምኖች አልገለጹትም። አንተ የገለጽክበት አካሄድ አብ ወልድና መንፈስ ቅዱስ ዝም ብለህ ስትገልጸው ሰው በእግዚአብሔር አምሳል ስለተፈጠረ በጣም የሚደንቅ ነው አሉ። ይሄንን የተናገሩት መምህሩ ናቸው፣ እኔ አይደለሁም። እኔ ልደነቅ ፈልጌ አይደለም፣ እንድታደንቀኝም አልፈልግም። እኔ ግን እንደዚህ ነው የማምነው። ሰውን በራሳችን አምሳል እንፍጠር አሉ ነው። ፕሉራል ነው፣ ሲንግላር አለ። ያ ማለት ስላሴ አለ ማለት።
አብ ወልድ መንፈስ ቅዱስ ማለት ሶስት ሰው እንዳይመስል ሰው ነው የሚመስሉ ማለት የሚተነፍስ አለኝ አሁን መንፈስ ቅዱስ ነው ሃሊ ስፒሪት ነው። አብ ማለት ብሬናችን ነው። ዋናው አንጎል ከሌለ ዋናው አባት አንጎል ከሌለ እንሞታለን። ማንቀሳቀስ አንችልም፣ መናገር አንችልም። ቃል ደግሞ ማለት ዮሐንስ 1:1 ላይ ቃል ማለት ኢየሱስ ነው ተብሏል። ቃል ማለት ምንናገረው ነው አለ። ቃል ስጋ ሆነ ተብሏል። ስጋ ውስጥ ነው የሚናገረው ቃል ይባላል። ይሄ ወልድ ነው። ወልድ የምንናገረው ነገር ነው። ምን ተነፍሰው መንፈስ ቅዱስ ነው። የምናስብበት አብ ነው። ይሄን ዘበነ ለማ ሊያስተምር አይችልም። አስረግጬ የምነግርህ ዳንኤል ክብረት በጣም ማደንቀው አስተማሪ ነው። አሁን ካድሬ ሆኖ ሌባ መሆኑን አይደል፣ በጣም የሚደነቅ ነው። ይሄን ነገር አስተምሮ ካወቀ አምጡና ቪዲዮ እንስማ። ዘበነ ለማ ይሄን አስተምሮ ዶክተር ነው ካመጣ ልወራረድ። አንድም ሰው ይሄን አላስተማረም። አንድም ሰው የመጀመሪያው ሰው በሶሻል ሚዲያ ስለ እግዚአብሔር ምሉነት ስለ ሥላሴ አንድነትና ሶስትነት በዚህ መልኩ ገልጬ ትንሹ ሰው የትንሹ እግዚአብሔር ነው ብዬ መጣው ነኝ እና ደንቆሮና መሃይሞች ይስቃሉ። ግን እግዚአብሔርን በምን እንግለጸው? እንደውም አንድ ሰው መጥቶ አንተ መንፈስ ቅዱስ እንደ ጴጥሮስ ጊዜ ነው ምናምን ገርሞኛ፣ አንተ ከመንፈስ ነው የተገለጸልህ እንጂ በፍጹም አሉ አንድ መርጌታ መጣ። እኔ ራሱ አስቤውም አላውቅም። እግዚአብሔርን በምን ለመግለጽ ለህዝቡ ተቸግረን ነበር። እና ትልቅ ትምህርት ነው ይሄ። ፍልስፍና ነው። ትክክል ነው። የቴዎሎጂ አይዲዮ እንትን ነው፣ ፍልስፍና ነው። ስለዚህ ይህንን እኛ መንፈሳዊ ኮሌጅ ስናስተማር ዩኒቨርሲቲ ውስጥ ማስተማር አቅቶን ነበር። ሰውና እግዚአብሔርን በምን እንግለጸው ብለው ጠይቀውኛ ቃሉ እና በጣም ትምህርት ወስጃለሁ። ይሄ በጣም እስካሁን ድረስ መጽሐፍ ላይ ሁሉ አልተገለጸም። ለመግለጽ ተቸግረን ነበር። እግዚአብሔርና ሰው በእግዚአብሔር አምሳል መፈጠሩ እንዴት እንግለጸው ስንል ሞጣ ቀራኒ የሚባል ጀብደኛ መጥቶ ይሄን ገለጸ ብለው ሄደዋል። እና ብታምን እመንበት፣ ባታምን እሳቅበት። እኔ አሁን መምህሩ ሲናገሩ የሚስቁ አሉ። ለምን? ሚዲያው ስለተሞገሰ፣ እኔ ስለተሞገስኩ፣ እኔ ስለተደነቅኩ ለማጣጣል ነው። ወንድሜ ወንድ ልጅ እኮ አይደረግም። ያ ከሆነ ሰዶም ነህ ማለት። ሰዶሞች እዚህ ቤት ምን ይሰራሉ? ይሄ መንፈሳውያን ፖለቲከኞች ቤት ነው። ኢስላምን ቢሆን ሰላም ነው፣ የሰላም እምነት ነው። አላህ ማለት እግዚአብሔር ነው። ኦርቶዶክስም ማለት ያው ነው። ሥላሴ ማለት አላህ ነው። የተለያየ ያመልከዋል እንጂ እግዚአብሔር ግን አንድ አምላክ እንዳለ ሁሉም ሃይማኖት ያምናል። ስለዚህ እዚህ መጥተህ እንዲህ ላርግ ማለት ወንዱን ወንድ ገብረ ሰዶም ነህ ማለት ከኛ ወገን ስላልሆንክ መውጣት አለብህ ብሎ ከመደረግ በፊት ስለተሸነፍክ ነው። ሞጣ ቅባት ነው ትላለህ። እኔ ቅባት የማውቀው እናቴ ወይም ሚስቴ አንጥራ ዶሮ ሰርታ ወይ ደግሞ ጥብስ ሰርታ ሰጠኝ ወይ ደግሞ ምስር ወጥ ላይ ጣል አድርጋ ሰራው። የጎጃምን ህዝብ ለማንቋሸሽ ለማሸማቀቅ የምትጠበቀሙባት ነገር ቅባት ትላላችሁ። ተቀባት ማለት ምንም ችግር የለውም እኮ እንደዚያ ብሎ የሚያምን ካለ ፕሮቴስታንት መሆን ሰው ሆኖ ይሄድ የለ እንዴ? እዚያ ውስጡ ነው ተቀባት ካለ እግዚአብሔር ማርያምን ስጋዋን አልወሰደም ግን ተቀብቷታል ማለት ይችላል። ሰው ነችና እንዴት እግዚአብሔርን መያዝ ቻለች የሚል ክርክር ያስነሳል። መብቱ ነው። ተዋህደ የሚለው ደግሞ አይ እግዚአብሔር መንፈስ ስለሆነ ከስጋና ከነፍሷ ከደም ወስዶ ስጋ ወስዶ ሰውኛ ሆኖ ሰው መስሏል። እኔ በዚህኛው ነው የማምነው። አብዛኛው ጎጃም ህዝብ የሚያምነው በተዋህደ ነው። እኛን ለማሸማቀቅ ስለበለጥንህ ጎጃም ቡዳ ትላለህ። ልክ ቤታየው እንደምትባል ቡዳ ነው፣ ማታ ማታ ጅብ ይሆናል ነው ያለች። የሐራሐራ የሚባል ሰውዬ እንደሚናገረው የጀነራል ተፈራ ውሽማ እንደምትናገረው ጎጃምን ስለምጠሉት ነው። አንደኛ 7 ስትሬት ነው የሚያመጣ። የጎጃም ተማሪዎች 7 ቀጥታ ኤ ነው የሚያመጡ። ዩኒቨርሲቲም ገብተው እንደዚያ ነው ምናምን። አሁን የኔ ልጅ ዩኒቨርሲቲ ናት፣ ስትሬት ነው ምንም ምናምን ኤ ፕላስ ነው። ቢ እና ሲ የሚባል ነገር የለም። ኤ ነው የምትገለግልለት በቃ። ምክንያቱም እኔ አባቷ የገነትን ውሃ ስጠጣ ስላደኩ ነው። ለዚያ ነው በተለይ ትግሬና ኦሮሞዎች ለ15 ዓመት በተለይ ለ15 ዓመት የጎጃም ውስጥ ያለ ማንኛውም ውሃ የተጣራ ውሃ በሃይላንድ እንደዚህ ተደርጎ መድኃኒት ከመውሰዳቸው ይልቅ ፕሪስክራይብ ሊደረግላቸው ይገባል። ሐኪም ቤት ሲሄዱ የጎጃምን ውሃ እንዲጠጡ። ለምን መሰለ? ከአራቱ አፍላጋት ገነትን ከሚያጠጣው አንዱ ጊዮን ነው ይላል። ሁለቱም ኢትዮጵያ ውስጥ፣ አንዳንዶች እንደውም 3ቱም ኢትዮጵያ ውስጥ ነው። ዮርዳኖስ ብቻ ነው እስራኤል ውስጥ ያለ ይላል። ሚድል ውስጥ ያለ ይላል። ሚድል ኢስት ሁለቱ ናቸው ይባላል። 3ቱ ናቸው። እኛ ግን ሁለቱ ወንዞች እዚህ እንደሚገኙ እናውቃለን። አንደኛው
ገነትን የሚከባት ይላል። ጊዮን ይባላል ይላል። ስለዚህ አባይ ነው ማለት ነው። ያን ውሃ መጠጣት ለፈረንጆችም ለሌሎችም በጣም ሚስጥር ነው። ጸበልን እኮ አምጥተው አሜሪካኖች መርምረዋል። በኒኩሌር ፊዚክስ ተመራምረዋል። በኃይለኛ ኬሚስቶች ተመርምሮ ጨረር ነው ያሉ። ከፍተኛ ማዕድን አለው። የሚያበራ ማዕድን እዚያ ውስጥ አለው ማለት HIV ይገላል ማለት ነው። ካንሰር ይገላል ማለት ነው። ስለዚህ ጸበልን ማመን ያስፈልጋል። ፓወርፉል ውሃ ነው ማለት ነው። ሃሊ ስፕሬት ይሉታል፣ ሃሊ ዋተር ይሉታል፣ ቅዱስ ውሃ ይሉታል ፈረንጆች ራሱ። የማያምኑበት ቅዱስ ውሃ ብለው ነው የሚጠሩት። ስለዚህ የጎጃምን ማንኛውም ውሃ በአባይን ራሱ ቁጭ ብለን እንዲህ መጎንጨት መድኃኒት ነው። ለዚህ ነው እኔ ያን እየጠጣሁ ስላደግኩ 50% ልጆቼ ደግሞ የኔን DNA ስለሚወስዱ ጂን ስለሚወስዱ 4 ፖይንት ያመጣሉ። እያመጡ ነው። እና እባካችሁ ጎጃም ውስጥ ያለ የኖርቋ የተነውሃውን አባይ ነው ምናምን ውሃ ምንድን ነበረ? አባይ ነው ምንድን ውሃ ነበር የሚባለው? ገነት ውሃ፣ ቅርታ ገነት መሰለ። ገነት ውሃ አለ፣ ሌሎች ውሃዎች አሉ። አምቦ ውሃ የሚባል አለ። አሁን እነሱ ጋር ቡሬ ባጉና። ይሄን ሁሉ ብትጠጡ የኢትዮጵያ ሰዎች ብሬናችሁ ከዜሮ አይኪው ወደ 10 እና ወደ ምናምን ሊያድግ ይችላል። አሁን የኢትዮጵያ ሕዝብ አይኪው ዜሮ ነው። እኔ አይደለም ያልኩ፣ ነጮች በምርምር ደርሰውበታል። ቄሮ የሚባል ትውልድ፣ የትግሬ ወጣት የሚባል አማራ እናጠፋለን የሚባል ትውልድ ተነስቷል። ደቡብ ዝም ብሎ በጭፍን አማራን ይጠላል። ስለዚህ ይሄ ሁሉ በግ ወጣት አዩና የኢትዮጵያኖች አይኪው ከአንድ በታች ነው ብለዋል። ስለዚህ አይኪዋቸውን እንደ ጎጃም አማራዎች ከፍ ለማድረግ ጎጃም ውስጥ ያሉ ውሃዎችን በተለይ ጮቄ የሚባል የአፍሪካ ውሃ ማማ ነው። ከዚህ በኋላ አማራ አገር ቢሆን እኮ 4ቱን ክፍለ ሀገር ይዞ ቢገነጠል ውሃ ብቻ አባይን ገድቦ በማጣራት ብቻ ጨው የለውም ክሎሪን ብቻ በመጨመር ዓለም ከዚህ በኋላ ችግራቸው የውሃ ነው። ይሄ ውሃ የዛሬ 20 ዓመት እመንም አትመንም በ10 ሊትር ነዳጅ ይቀየራል። ነዳጅን ደግሞ አረቦችን ለማክሰር አሜሪካኖችና ሌሎች ኤሌክትሪክ መኪና እየሰሩ ነው። ኒኩሌር እያብላሉ ነው ለመብራት ዛፍ እንዳይቆረጥ ማለት ነው። ስለዚህ ዓለም እየተቀየረ ነው። ውሃ ደግሞ የኛ በዓለም ላይ በተለይ አማራውን ጠላት አድርገው ያስነሳብን ሪሶርሳችን ትልቁ አባይ ነው። ግብፅ ለምን ይጠላል? የአባይ ጉዳይ ነው። ግብፅን ማን ይደግፋል? ያሰፈሯቸው ነጮች፣ አረቦች። አማራ እንዲጠፋ ይጨፈጨፋል። ተባባሪዎች ደግሞ አድዋ እያሉ እንግሊዝ ላይ የሚያከብሩ ጉራጌዎችና ሌሎች ኤርትራውያን ናቸው። ዘራችን አንድ ብሎ የሚያስቡ ጉራጌዎች በጣም ኢትዮጵያኖች ከሁለት የተወለዱ ዲቃሎች። አንድ ራስ ኢያሱ የሚባል ምንድን ነበር? ልጅ ኢያሱ የሚባል ወንበዴ ከኦሮሞ የተወለደ ዲቃላ ዘረመሉን ያላፈሰሰበት የኢትዮጵያ ሴት የለም። አሁን አይታታል። ፀጉሯ ተቀጥሎ አሁን የአማራ ነገስታት እንደኔ ሚስት ፀጉሯ ዞማ ነው። አሁንም እዚያ ጋር ያሽኮልኮሌ የምኒልክ የልጅ ልጅ ተብላ ያው በልጅ ኢያሱ በኩል እንግዲህ አንዷን ደቡብ ለምጦባት ነው መጣላለች። አሁን ያቺ ሴትዮ ስታያት የሚሸጥ የሞተ ህንድ ፀጉር አድርጋ መጣለች። ይቺ የአማራ ነገስታት ልትሆን አይችልም። ራሱ ልጅ ኢያሱ የሚባለው ወንበዴ ነው። አብይና እሱ የሚለያዩት አብይ 7 ዓመት መግዛቱ፣ ያኛው በ1 ዓመት መባረሩ ነው። ያም ፈረስ ጉግስ ይላል፣ ይሄም ፈረስ ይጋልባል፣ ብስክሌት ይጋልባል፣ የልጅ መጫወቻ ላይ ይንሸራተታል። ሁለቱም ልጆች ናቸው፣ ማይሞች ናቸው። ስለዚህ ያን እንደዚህ አይነት ዲቃሎችን ሰብስበው እኛ የንጉስ ዘር ነን፣ እኛ ምን እንበል? እኛ ነበርን እኮ እንደውም እንግሊዝ ላይ ሄደን የምናከብረው። ግን እንግሊዝ የጣሊያን አጎት ነው። እዚያ ላይ ማለት ይሄ ነፍጠኛ ፓን አፍሪካኒዝም ቀስቃሽ አማራ ለካለው እየተባለ እንድንገደል በሴራ የሚደረግ ነው። አዲስ አበባ ላይ ከልክሎ እንግሊዝ ሀገር እነ ደሳለኝ የሚባሉ ሄዶ ማክበር ምን ይመስላል? ኦሮሞች፣ ትግሬዎች ፖለቲካ እየሰሩ ኤርትራያኖች፣ አማራ የሚባለው እንዲጨፈጨፍ ነጮች አሁንም አለ ወይ? አፍሪካ እንዳንቀራመጥ ይህ አስተሳሰብ አለ ወይ? ፓን አፍሪካኒዝምና የኦርቶዶክስ አማራ የሚባለው መጥፋት አለበት ብሎ ኪሲንገር እንደጻፈው ይሄ ነው እየተደረገ ያለ። ይሄ ነው። አማራዎች መንቃት አለባቸው። እንደዚህ አይነት ክብረ በዓልን ማፍረስ፣ ፖሊስ ሲመጣ ማመን፣ ሰው መታችሁ ገላችሁም ቢሆን እመኑ። ለምን ሲባል እኛ አማራዎች ነው፣ በእኛ እየተነገደ ነው። እኛ በታሪኩ በዚያ ጊዜ ፊውዳል አለ፣ ፊውዳሎች ነበር። በዓለም ላይ ፊውዳል አለ፣ የኦሮሞም የትግሬ ፊውዳል አለ። ዛሬ ግን ነጭ ምናምን ገጥመናል፣ አሸንፈናል። ዛሬ ያንን ታሪክ ነጭ በማሸማቀቅ
እኛ የሌለንበት አማራ በማስመሰል እኛ እየተጨፈጨፍ ነው ከእናንተ ጋር ዲል ማድረግ አለብን። ለዚህ ነው በሽጉጥ የገደልኩ ብትለው ነፃ ነው ይለቅ። ነጭ አማራ የሚባለው ፈልጎ አብሮ መስራት ይፈልጋል ማለት ነው። እኛ አፍሪካን መቀራመት አለባቸው። አሁን ዛሬ ለአማራ ጭፍጨፋ ይሄ ሁሉ ቦዘኔ ትልቅ መቀመጫ የሚዳስስ የአፍሪካ መሪ የአፍሪካ ህብረት የሚመጣው ትላልቅ መቀመጫ ለመድፈር ነው። አንድ ከረንሲ የጋራ መገበያ ገንዘብ እንዲኖረን አይደለም። ሃይዌይ በፍሪዌይ 54 ሀገሮችን አገናኝቶ ለመስራት አይደለም። አንድ መሪ ለመምረጥ አይደለም። ሁሉም በየፊናው ቆንጆ ስለሆነ ኢትዮጵያኖች በሙሉ ብሔር ቆንጆ ነው። እንደውነቱ ከሆነ አማራው ትንሽ ላቅ ቢልም ኦሮሞም ቆንጆ ነው፣ ትግሬም ቆንጆ ነው። መጠው ያን ትላልቅ መቀመጫ ለስላሳ ቆዳ ለስላሳ ከንፈር እየመጠጡ እንደ ማስቲካ ሳምንት ተኝተው እነዚህ የአፍሪካ መሪዎች የሚለያዩበት ነው። በጣም አዝናለሁ። ካነቃ ህዝብ እንደዚህ አድርገህ አንቃ። የኔን ያክል በሶሻል ሚዲያ የሚያነቃ ሰው አለ ብዬ አላምንም። ከዚህ በኋላም እንደ ቴዎድሮስ የሚፈጠር አለ ብዬ አላስብም። ዱቄታም ነው ጠቅላላ ሶሻል ሚዲያ ላይ እሙሙ ሲላላክ የሚውል ነው። የወንድ ብልት ስትሜትር የምትውል ነች። በጎንደሬነት ኦሮሞና ኤርትራውና ስትሳደብ የምትውል ገልቱ ነች። አሁን እኮ በጣም ተገላቢጦች ነው። እኛን 1 ሚሊዮን ሰው መከተል ሲገባው በእርግጥ ሌላ በእኔ አካውንት 1 ሺህ ስለከፈቱ ነው። ዛሬ አሁን የኔ አካውንት 281500 ደርሷል። ሌላ ቦታውን 7 ሰዎች ከፍተው 2 ሺህ ሰው ቁጭ ብለዋል። ጠላቶች አውቀው እኔን ሰው እንዳይከተልኝ ያደረ የቆየ ቪዲዮ እያሳዩ በ2 ስክሪን አገጣጠው የሚያሳዩዋሉ። ጊፍት የሚሰበስቡ ደንቆሮች ስለሆናችሁ ነው። ህዝቡ ነው፣ እናንተ አይደላችሁ። ይሄ ስቱፒድ ህዝብ መመርመር አይችልም።